ስለዚህ አሁን ከዚህ ሁሉ ማብራሪያ በኋላ ምን አየን? መሳም የሚለው በቁሙ ምን አይደለም መሳም አይደለም፣ ሜታፎሪክ ነው። አንድ ሁለተኛ በቁሙ ደግሞ ቢወሰድ እንኳን ራሱ አይደለም ልክ በመናፍቃን እንኳን እሳቢ እንኳን ቢታይ እኛ የእግዚአብሔር ልጆች ነን፣ እግዚአብሔር ለኛ አባታችን ነው። ልጅ አባቱ እኛ ሁሌ እኮ ሕፃን ነን፣ ሁሌ ልጆች ነን ለእግዚአብሔር። የፈለገ እድሜያችን ቢረዝም ሕፃን ነን፣ ልጆቹ ነን። እሱ እግዚአብሔር አባታችን ነው። እድሜያችን ስለጨመረ ምናምን እኛ ወልደን አባት ስለተባልን ከዛኛ አባት ነው እንዴ? ልጆች አይቀየርም እኮ ለእግዚአብሔር እኮ ለኛ እኮ አያታችን እኮ አይደለም። ለአባቴም አባቱ ነው፣ ለኔም እኮ አባቴ ነው፣ ለልጆቼም እኮ አባት ነው። አይቀየርም። እግዚአብሔር ሁሌ አባት ነው። መሳምን ከዘመኑ ትውልድ እርኩሰት ጋር አገናኘ ነውና ከርግማን ጋር አተሳስረው ነው። እሺ ልክ እንደዚህስ እንደ መባጽዮንስ በውጭ መጻሕፍት ላይ ጌታን ኢየሱስ ክርስቶስን አፉን የሳመ ቅዱስ አለ? አዎ አለ። ማን የሚባል ቅዱስ? ቅዱስ ዮሐንስ የተባለ አባት በ13ኛው መቶ ክፍለ ዘመን ይሄውና በ13ኛው መቶ ክፍለ ዘመን ጌታችን ኢየሱስ ክርስቶስ ተገልጦለት አፉን የሳመው ቅዱስ ነው። ኢትዮጵያዊም አይደለም፣ ፈረንሳይ ነው። ሴንት ፍራንሲስ ይባላል። እንግዲህ 13ኛው መቶ እንግዲህ ተመልከቱ። ከአፄ ዘርዓ ያዕቆብ በፊት ከአባ ጊዮርጊስ ዘጋስጫ በፊት ከ14ኛው መቶ ክፍለ ዘመን በፊት የነበረ አባት በእኛም አይደለም ቅዱስ የሚባለው። ጌታችን ኢየሱስ ክርስቶስ ራሱ ተገልጦ አፉን ስሞታ። ይሄ ለፕሮቴስታንት ወገኖቻችን እንደው ጉዳዩን ከንትን ጋር ስለሚያይዙ ማለት። ስለዚህ በ13ኛው መቶ ክፍለ ዘመን የነበረው የፍራንሲስካው ቅዱስ ተጋዳይ የነበረው ቅዱስ ፍራንሲስ የተባለ አባት ኢየሱስ ክርስቶስን አፍ እንደሳመ በእነሱ ዜና ሕይወት ገድል ላይ ተጽፎ እናገኛለን። እሺ ሁለተኛ ሰው ደግሞ አንድ ማስረጃ ብቻ እንዳይኖር ቅዱስ ሩበርት የተባለ አባት በ12ኛው መቶ ክፍለ ዘመን ልክ እንደዚህ ሁሉ የክርስቶስን ነገረ መስቀል ይዞ በሚያለቅስበት ጊዜ እንዲሁ ጌታ ተገልጦለታል። ስለዚህ በ13ኛው መቶ ክፍለ ዘመን የነበረው ቅዱስ ዮሐንስ የተባለ አባት የጌታችን ኢየሱስ ክርስቶስን ማለት ተገልጦለት ማለት ዳይሬክትሊ ነው የሚለው ቃሉ ራሱ kissed the mouth of Jesus Christ ነው የሚለው። እቺን ወደ ፒዲኤፍ የምትቀይሩ ሰዎች ሰጣችኋለሁ። እሺ ጎበዝ ልጆች ካላችሁ አይቲ ባለሙያዎች ካላችሁ እቺን ወርድ ሰጣችሁን ተቀይሩልኛላችሁ። ምን እንደሚለው ሲገለጥለት he embraced አለ እቅፍ አድርጎ and አለ ከዛስ ዳይሬክትሊ ምን አደረገ? kissed the mouth of Jesus Christ ዳይሬክትሊ ማለት ማን የሚባል ሴንት ፍራንሲስ ዳይሬክትሊ ነው የሚለው ኪስድ። ይሄ ሊንኩ እዚህ ጋር የተቀመጠው ገጸ ንባቡን አሁን የንም መረጃውን ከተቀመጠ ይሄኛው ሊንኩ ስትከፍቱት አሁን ምላችሁ ገጻውን የምታገኙበት። ወደ ፒዲኤፍ የምትቀይሩ ልጆች ወይ ወደ ፓወርፖይንት የምትቀይሩ ሰዎች ይሄን ሰጣቸዋለሁ፣ ታዩታላችሁ። የዘራ ብሩክ ሲሆን ነው ነውር የሚሆነው። መቼ ሰንቸሪ ነው ይሄ? 13 ሰንቸሪ 19ኛው ክፍለ ዘመን አፄ ዘርዓ ያዕቆብ እኮ ነው እንደዚህ ገድል ያመጣው፣ እንደዚህ ያደረገው ከአፄ ዘርዓ ያዕቆብ በኋላ ነው። ይሄ ግብፃውያን እኮ የጨመሩብን ነው። ሲጀመር ኢትዮጵያዊም አይደለም፣ ሲጀመር ግብፃዊም አይደለም ያባል። ልክ እንደዚህ አይነት ነገሮችን በደንብ ማወቅ ተገቢ ነው። ግልጽ ነው ሐሳብ። ስለዚህ መሳም የሚለው ቃል እንዴት ነው? ከዛ ይሄ ለፕሮቴስታንት ለእስልምናስ እንዴት ነው የምንፈታው ለሚለው ይሄንን የነፎይን ስራ ውስጥ መግባት አይመስላችሁ? እነሱ ያው ብዙ ነገር ያው እስልምና በፈሳሽ አይታማም ብያቸዋለሁ። ከዚህ ጋር በተያያዘ በመሳም በተያያዘ
በመጥባት በተያያዘ እንግዲህ እስልምና ላይ እንግዲህ ታውቁታላችሁ መቼስ ነውር ነው። አሁን ብናገረው ብገልጸው ትንሽ ይከብዳል። እስልምና ላይ የሚሰሩ ሰዎች ከመሐመድ ጋር በተያያዙ እንደዚህ ምናምን ያሉ ነገሮችን ያው ስለምታውቁማት ነው። ይገባቸዋል መቼስ። ይገባቸዋል። እሺ ግልጽ ነው። ረዘመባችሁ? ግልጽ ነው ሐሳቡ? እንዴት ነው? ግልጽ ነው? ገብቷችኋል? አሁን ከየት ነው የጀመርነው? ንግግራችን ስንጀምር ከመጽሐፍ ቅዱስ ምን ጀመርን? መጥባት ቢለውን ነገር ከመተርጎም መጣት የሚለውን ነገር እየተረጎምን መጣንና ከዛ ወዴት ሄድን? ጣት ማለት እንዴት እንደሚተረጎም ስለዚህ ስልጣነ እግዚአብሔር ለማለት እንደሆነ። ሁለተኛ በርናንድ የተባለው ኦገስት 20 ላይ በአንግሊካንም በሉተራውያንም በኢስተርን ኦርቶዶክስም እንዲሁም በካቶሊክ ቅዱስ የሚባለው አባት ደግሞ መኃልየ ሰለሞን በአፉ መሳም ይሳመኝ የሚለውን ሲተረጎም ለስንት ተረጎመ? ለ3። ክርስቶስ እጅ ሳመ ሲባል ብትሰማ ምን የሚያሳይ ነው አለ? ያ ቅዱስ የደረሰበትን መንፈሳዊ ተጋድሎና ጸጋውን ያሳያል። እግሩን ሳመ ብትባል እንኳን ብትሰማ ብታገኝ ይላል በገድላት ላይ ሃጊዮግራፊ ላይ በቅዱሳን ገድላት ላይ ብታገኝ እግር መሳም ደግሞ የኃጢአት ስርየት ማግኘትን ይገልጻል። አፉን ሳመ ደግሞ በልስታይ ደግሞ ያ ቅዱስ ምን ያክል ከክርስቶስ ጋር አንድ ሆኖ ህብረት እንደፈጠረ ቴዎሲስ ደረጃ ላይ ሱታፊ አምላክ ላይ ደረሰ ያሳያሉ። ተረጎም አንድ የነሱ በርናንድ የተረጎመው የማን ምን ሲተረጉም መኃልየ ሰለሞን ሲተረጉም። ወደኛ ደግሞ ስናመጣ ደግሞ መኃልየ ሰለሞንን ምዕራፍ 1 ቁጥር 2 በአፉ መሳም ይሳም የሚለውን ሲተረጉም ራሱ ቅዱስ ጎርጎርዮስ ምን ብሎ ተረጎመ? ዘኑሲስ በአፍ መሳም የሚለውን ቃል ቅድም እንዳሳያችሁ የፋዘር ታድሮስ ማላታይ የሚለውን ስትመለከቱ ምንድን ነው የተረጎመው? ጎርጎርዮስ ዘኑሲስ መሳም የሚገልጸው የነፍስን ያልተቀደሱ ሰውነቶቿን ያልተቀደሱ አካሎቿን በሙሉ ፍጹም ንጹህ አድርጎ ከርኩሰት የሚያጸዳት ነው። ስለዚህ ክርስቶስ ሳማት ማለት አፍ መሳም ማለት ሜታፎሪካሊ ምን ለማለት ነው? ፍጹም የሆነች የነፍስን እርኩሰት አንጽቶ ቅድስና ንጽሕት አድርጎ ለሱ ፍጽምት አድርጎ እንደማቅረብ ነው። ማን የተረጎመው? ጎርጎርዮስ ዘኑሲስ ቅድም ባየ ነው ማለት ነው። በዚህ ያየም ማለት ነው። በዛ ላይ ደግሞ ቅድም ያልኩ ፍራንሲስ በመቼ የነበረ አባት ብያቸዋለሁ? በ13ኛው መቶ ክፍለ ዘመን የነበረ አባት ዳይሬክትሊ ነው የሚለው የክርስቶስን አፍ ሳመ ይላል። በቀጥታ ማለት ሳመ። እዚህ ጋር ሲሆን ነው ነውር የሚሆነው። ለዚህ ነው ብዙዎቹ ፕሮቴስታንት ወገኖቻችን በጣም ጭፍን ጥላቻ ስላለ እኛም ብዙዎቻችን እዛ ውስጥ ያለን ሰዎች ብድግንልና እንዴት እንደዚህ ይባላል? እንዴት አፍ ሳመ ይላል? እንደዚህ ይላል። እግዚአብሔር እኮ አባታችን ነው። እናንተ ከስጋዬ ነገር ውጡ እንጂ ከጥላቻ ጌታ ነው። ከዚህ ከመሳም ጋር በተያያዘ ከመጥባት ጋር የተያያዘ የነብዩን ጉድ እኔ እዚህ አላወራም። ከዚህ ጋር የተያያዘ በጣም ብዙ ነገር ማንሳት ይቻላል። እሱ ላይ በጣም ብዙ ጸያፍ ነገሮች ለመናገር የሚከብዱ ነገር ብዙ ነገሮች አሉ ማለት ነው። ይሄን ያው የኛ ትርጓሜ ይሄ ነው። መሳም የሚባለው በአራት መንገድ እንደሚተረጎም አይተናል። የጎርጎርዮስ ዘኑሲስ አይተናል። በጣም በሚገርማችሁ ነገር ደግሞ የጎርጎርዮስ ዘኑሲስን ደግሞ የመኃልየ ሰለሞን የተረጎመው ደግሞ ታዩ ደግሞ በጣም ግሩም በሆነ መንገድ ደግሞ ተርጉሞ ደግሞ አይተናል። በጣም ግሩም ነው ማለት በዛ መንገድ ነው። እሺ ግልጽ ነው ሐሳብ። ግልጽ ነው ሐሳብ። እንግዲህ አንዴ እንትኑን ፍንጩን ካያችሁ እናንተ ደግሞ በደንብ አድርጋችሁ ትሄዱበታላችሁ ማለት በደንብ አድርጋችሁ። ስለዚህ ሜታፎሪካሊ እንዴት እንደሚተረጎም በደንብ መገንዘብ ተገቢ ነው። አሁን ለዚህ ነው አሁን እንደዚህ አይነት ነገሮችን ቪዲዮ ብንሰራ ምናምን ያው ቆርጠን የነዛ ሰዎች ቪዲዮ ስለምናስገባ ማስተዋወቅ እንዳይው ብዬ ነው። እሺ ዝም ብለን
ለነሱ ሰዎች ማስታወቂያ እንዳንሰራ ለዛ ነው። ምላሽ ካገኘልኛ በቂያችን ነው ለማለት ያክል ነው። ግን ይሄንን አሁን ቅድም መዝሙረ ያሬድ እንዳለን እነዚህ ሰብሰብ አድርጎ ደግሞ በጥሩ ፓወርፖይንት አዘጋጅቶ መረጃዎቹ እንዳለ ቁጭ አድርጎ በማቅረብ ቢቻል ደግሞ በጣም ቆንጆ ይሆናል ማለት ነው። እንደዛ ቢደረግ ቆንጆ። ለእናንተም በፒዲኤፍ መልክ ቢቀመጥ አሁን በዚህ መሳ የሚለው ምናምን እንደሱ ቢቀመጡ። እሺ እንጨምር ወይስ ይብቃችሁ? ደክሟችኋል? ከደከማችሁ አንደኛው ጥያቄ ነገር እናድርገው፣ እንጨምርም ካላችሁ እንጨምር። ብዙ የተዘለለ ነገር አለና ስንቱ ላይ ስለሚገባ እዛ ላይ እናንተ ታስገቡታላችሁ። ችግር የለም። በጣም ብዙ አሉ። እንደው በጣም ጥሩ አንባቢያን ደግሞ ካላችሁ ደግሞ በጣም ብዙ ቅዱስ ታወጣላችሁ። ዲድ ጂሰስ ክራይስት ኪስ ዘ ማውዝ ኦፍ ሴንትስ ኢን ሃጊዮግራፊ ብላችሁ ሰርች ብታደርጉ እውነት ክርስቶስ የቅዱሳንን አፍ ስሟልን? በቅዱሳን ገድላት ላይ ሃጊዮግራፊ ማለት ያ ገድላት ማለት ሃጊዮና ግራፊ ማለት። ስለዚህ በቅዱሳን ገድላት ድርሳናት ላይ እውነት ክርስቶስ የቅዱሳንን አፍ ስሟል የሚል አለን? ኤርሊ ቸርች ላይ የሀገር ታወጣላችሁ። የሀገር ቅዱስ አለ እና የዚህ እኒ ፕሮቴስታንት አሉ ዓለም ብዙ ጊዜ ወደዚህኛው የመወሸቅ ወደድ እቺ ስትጻፍ ያው አያያዙ ምንድነው የተፈለገው? በቃ እናንተ እኮ ገድላት እኮ ድርሰናችሁ እንደዚህ እኮ እንትናችሁ እንደዚህ እኮ ጉዳችሁ እኮ እንዳይወጣ ብላችሁ ይላል። ገብታችሁ ጻፉት፣ እዩት። እውነት ክርስቶስ በቅዱሳን ገድላት ላይ በቅዱሳን ድርሳናት ላይ እንደዚህ አይነት ክርስቶስ አፋቸውን ሳመ ጣቱን አጠባው የሚለው ቃል እንዴት ይታያል? ስለዚህ ጣት አጠባው ሲል ምን ማለት ነው? መገበው። አችሁ ሜታፎሪክ ነው እንጂ እንደዚህ ጡት እንደዚህ ጣት ጠባ ማለት አይደለም። መገበው። ልክ አሁን ቅድም ብለናል። የባህሩን ባለጠግነት ትጠባላችሁ፣ ከማጻናት ጡት ትጠባላችሁ፣ የነገሥታትን ጡት ትጠቢያለሽ ሲል እውነት የነገሥታት ጡት የሚጠባ ሆኖ ሳይሆን ምን ለማለት ተፈልጎ ነው? የነገሥታትን ሀብት አንቺ ትወርሻለሽ፣ የነሱን ንብረት ትወርሻለሽ፣ ትመገቢዋለሽ። ስለዚህ መግቦትን ለመግለጽ ነው ጣት አጠባው የሚለው ማለት። መጥባት የሚለው ቃል በመጽሐፍ ቅዱስ ስለሚታይ ማለት። ጣት ሲባል ደግሞ በቁሙ ስልጣን ነው እንጂ በቁሙ ጣት አይደለም። በእግዚአብሔር ጣት የተጻፈ ሲባል በእግዚአብሔር ስልጣን በሱ ፈቃድ እንጂ እግዚአብሔር ጣት መጥቶ አርሱ ትእዛዛት እንደዚህ ጽፎ አይደለም። ሙሴ ግን ጸሎቱን ሲጨርስ ሲያይ ትእዛዛቱ ላይ ምን ተጽፏል? የእግዚአብሔር ትእዛዛቶቹ ሙሴ ሳይጽፋይ ተጽፈው ተገኙ። ይሄ ምን ይባላል? በእግዚአብሔር ጣት ተባለ። እዚህ ጣት ማለት ስልጣንን፣ ጣት ማለት የእግዚአብሔርን ተአምር የሱን ድንቅ ሥራ ለመግለጽ ነው። በእግዚአብሔር ጣት የሚለው ያንን። መጥባት የሚለው ደግሞ መመገብን፣ መግቦቱ የማይቋረጥ መግቦቱን ነው። እውነት እግዚአብሔር አምላክ ይመግበናል። ልክ አንድ ሕፃን ልጅ ጡት ሲጠባ ሁላችሁ እንደምታውቁት ሕፃን ጡት ሲጠባ ምን እንደሚያደርገው ከእናቱ ጡት እየጠባ እንደሚያድገው ሁሉ እንደሚመገብ ሁሉ እግዚአብሔር አምላክ እንደዛ መገበው። ልክ መጥባት ሲባል ስጋዊ ነገር ማየት ተገቢ አይደለም። ቅድም እንዳልነው የኤልያስን የኤልሳንን ታሪክ ስናይ አፉን በአፉ አይኑን በአይኑ ገጥሞውን አደረገ ልጁን አስነሳለ የሚለው ግን አይን በአይን አፍን በአፍ ገጥሞ መስሎ ግን አሁን በዚህ ዘመን ቢሆን ግን ምን ብለን እንደምንተረጉም ተመልከቱ። ስለዚህ ቅዱሳት መጻሕፍትን ገድላትን ከስጋዊ እይታ አውጥተን ማየት አለብን። በዛ መንገድ ማራቅ አለብን እንጂ ስጋዊ ነገር ከታየ በጣም ብዙ ነገር ስጋዊ ነገር ማየት ይቻላል። ስለዚህ በመጽሐፍ ቅዱስም ያለው መረዳት በቤተክርስቲያናችን መጥባት የሚለው ቃል ምን ብሎ እንደሚተረጎም በመጽሐፍ ቅዱስ፣ ሁለተኛ በአበው ገድላት ደግሞ በውጮች ደግሞ ሊቃውንቶች ያለው መጀመሪያ ራሳችንን በደማወቅ ቅድም እንዳየነው መጥባት የሚለው በመጽሐፍ ቅዱስ በብሉይ በሐዲስ ከእንደገና ደግሞ ጣት የሚለው ቃል በብሉይ በሐዲስ በቅዱሳን ገድላት ላይ ያለው ማሳየት በአበው በውጭ መጻሕፍቶች ማየት። ይህን መጽሐፍ ደግሞ ሌሎቹ ደግሞ ቅድም እንዳልኳችሁ ሴንት በርናንድ የተባለ ደግሞ በእነሱ ዘንድ ቅዱስ የሚባል ደግሞ ይህን መሐር የማይስም በአፍ መሳም ማለት እግዚአብሔር አምላክ ለቅዱሳን አፋቸውን ይስማል፣ እጃቸውን የሚስምበት አለ፣ ከእንደገና ደግሞ ጣታቸውን እግራቸውን ይስማል። ይሄ ትርጉም ምንድን ነው ብሎ ይፈታበት ደግሞ አለ።
እንደኛ እንኳን መረት ቢያቀጥ ማለት ነው። ሰንጉስ ኦፍ ሶንግ ወይ ደግሞ መኃልየ ሰለሞንን የተረጎመበትን ማየት ይቻላል። ገብቷችኋል? እሺ እስቲ ልጠይቃችሁ ከገባችሁ በ13ኛው መቶ ክፍለ ዘመን የነበረ በደንብ ስሙ። በ13ኛው መቶ ክፍለ ዘመን የነበረ ዳሩ ግን የኢየሱስ ክርስቶስን አፍ እንደሳመ የሚነገርለት በቅዱሳን ገድላት ማን ይባላል? እሺ ማን ይባላል? ተው እናንተ ልጆች በደንብ አንብባችሁ መልሱ። ተው አታድርቁኝ። ተው አሁን ነግሬያችሁ አሁን ነግሬያችሁ። እሺ ዮሐንስ ሳይሆን ያልኳችሁ ፍራንሲስ። ዮሐንስ ልክ ናችሁ። ዮሐንስም አለ ግን ስፔሲፊክ አደረኩላችሁ 16ኛው ክፍለ ዘመን ብዬ ማለት 13ኛው ብዬ ነገርኳችሁ። መብራት ጠፍቶ ነው። ይቅርታ መብራት ጠፍቶ ነው። እሰማለሁ ይሰማል። እሺ ጥሩ። መብራት ስለጠፋ ነው። እሺ ትንሽ ታገሱ። መብራት ስለጠፋ ነው። ትንሽ እታያለሁ። እኔ አልታያችሁም። መብራት ስለጠፋ ነው። እሺ ወደ ፈትነ ነገራችን ስንገባ መጥባት የሚለው ሜታፎሪክ ተብሎ እንደሚተረጎም ከእግዚአብሔር መግቦቱ የእግዚአብሔር ቸርነቱን ለዛ ቅዱስ እንደሰጠው እንደገለጸለት ለማሳየት ነው። ጣት የሚለው የሚተረጎመው ስልጣንን፣ ኃይልን ለመግለጽ ነው። ጣት ቅድም አይተናል በሁለት መንገድ። ከዛም አልፈን ተርፈን ደግሞ ከእንትሩን ባሻገር ቆይ እንትሩን ላብራ እስቲ አንዴ ቆይ። እስቲ መብራት እሺ፣ መብራት በመጥፋቱ ምክንያት የተከሰተ የቴክኒክ ብልሽት ነው። እጅግ በጣም ይቅርታ እንጠይቃለን። ስለዚህ ይብቃና ለዛሬ
መብራት ስለጠፋ ለዛሬ ይብቃን። ይቅርታ እንግዲህ መብራት ይጠፋ ብለን ባለማቀዳችን ምክንያት። እዚህ ላይ ግን ጥያቄ ያለው ሰው ካለ ላስገባ። ጥያቄ ያለው ሰው ካለ ገድለ አቡነ ሀብተ ማርያም የየትኛው ገድል እንደሆነ እዩት። ብዙ በግል ስለሚታተሙ እነሱ ብዙ ሊወጡ ይችላሉ መጽሐፍቶችና ያው እነሱ መለየት ተገቢ ነው፣ በጣም ብዙ ስለሚወጡ። ግን በቤተክርስቲያናቸው የታተመ ከሆነ ግን ገድለ አቡነ ሀብተ ማርያም እንደዚህ አይነት ቅዱስ አባት አለ። ግን እትም በደንብ ተመልከቱ፣ ዓመተ ምሕረት በደንብ እዩ፣ ማን ያሳተመው ሚሊዮን እዩ። ልክ እንደባለፈው እንደ ገድለ ዮሐንስ መጥምቅ እንደዚህ አይነት በግለሰብ ደረጃ የሚታተም ነገር እንዳይኖር በጣም ጥንቃቄ አድርጋችሁ በሚገባ ማየት የኛ ተገቢ ነው። ብዙ ተኩላዎች ስለገቡ በእኛ ዘንድ ይህ መለየት ደግሞ ተገቢ ነው። ስለዚህ ስትገዙ ሁል ጊዜ ገዳሙ ያሳተመው ነው የሚለውን ከዛ ምን ታደርጋላችሁ? ስታነቡ ጸነን የሚል የሚከብድ ነገር ካለው ሊቃውንትን መምህራንን መጠየቅ፣ ከአውዱ ውጪ ከቤተክርስቲያን ውጪ ከሆነ ደግሞ የእኛ መተርጉማ ይነግሩናል ማለት ነው። ሲከፋ ደግሞ እንደባለፈው ቅዱስ ሲኖዶስ በሊቃውንት ጉባኤ ካሳየ በኋላ ይሄ የኛ ቤተክርስቲያን መጽሐፍ አይደለም የተለየ የተወገዘ በዛ መንገድ ስለሚታይ ያንን እዩት ለማለት ያክል። ስለዚህ የንባብ ሰዎች ከሆናችሁ የንባብ አድማሳችሁን በጣም የምታሰፉ ከሆነ አሁን ያልኳችሁን ጥያቄ በደንብ ያዙ። ክርስቶስ የቅዱሳንን አፍ ይሰማል ወይ? በእኛ ብቻ ሳይሆን በውጭ ባሉ ሃጊዮግራፊክ ገድላት ድርሳናት ላይ አለ ወይ? ካለስ ትርጉሙ ምንድን ነው? በቁሙ አፍ መሳም ነውን? ምንን ለመግለጽ ነው? ሚሉትን በደንብ አድርጋችሁ ተመልከቷቸው፣ እዩዋቸው። ከዛ እናንተ አይታችሁ ከዛ ኋላ ከትርጉሙ ትረዳላችሁ ማለት ነው። በደንብ አድርጎ ይሄን በፓወርፖይንት ሲዘጋጅ በፒዲኤፍ ሲዘጋጅ ደግሞ በደንብ ታነባላችሁ። ከዛ በደንብ አክቶ ኤዲት የሚያደርግ ጽሁፎችም ልቅም የሚያደርግ ከዛ እናንተ በአፕሊኬሽን ምናምን ደግሞ ብትቀይሩት ደግሞ በጣም ይገርማል ማለት ነው። ቆንጆ ማለት ነው። ግልጽ ነው ግን ትምህርቱ አላወሳሰብኩባችሁ። ማረግ ጊዜ ካለ ግባ፣ መዘመር የምትችል ከሆነ ማረግ ግልጽ ነው። አልተወሳሰበባችሁ። ስለዚህ ካሁን በኋላ ግራ አትጋቡ። ቢያንስ የተከታተላችሁ ሰዎች ግራ አትጋቡ ማለት ብዙዎቻችሁ የሆነ የቤተክርስቲያንን መጽሐፍቶች መጀመሪያ በፕሮቴስታንትና በአህዛባዊ ማይንድሴት ላይ ስላለን ወዲያው ዲፌንሲቭ ነን። በጣም እንትን ገድሉን በቃ ችግር የለውም በቃ ማለት ለምን ግን ማናጠቃው? ለምንድን ነው ሁሌ መከላከል ራሱ አይደብርም? ልክ አሁን እንዳወጣ ነው የኛን ጎርጎርዮስ ዘኑሲስን የእነ ታድሮስ ማለት ትርጓሜውን መኃልየ መኃልይ ሲል ተረጎሙት ወስደን ምን ማለት ነው? እጅ መሳም በጎርጎርዮስ ዘኑሲስ ምንድን ያየ ነው? አፍ መሳም ማለት ነፍስን ከርኩሰቷ ንጹህ ካልሆነችበት ግብሩ አውጥቶ ንጹህ የሚያረጋት ነው። ያንን ለመግለጽ ነው አፍ መሳም ብሎ ተረጎሙ። ልክ እንደዚህ አድርገን እኛ በሌሎቹ ቦታዎች ላይ የተጻፉትን ገጸ ንባቦችን የእነሱን መጽሐፍቶች እየበረበርን ለምን በዚህ መልክ መግለጽ ማቸው? ሁሌ የተጠቂነት ስሜት አላያችሁ? እንደዚህ አይነት ነገር የተጠቂነት ስሜት በቃ አይሆንም እኮ እንዲህ ሊሆን እኮ ይችላል እንደዚህ እኮ ነው ይችላል ማለት ተጠቂነት በጣም ብዙ አለ። እንደዚህ ከማድረግ የኛን መልስ ከመለስን በኋላ እናንተ ደግሞ እስቲ እዩት። አይችሁ ቴብሉን ማዞር ማለት ነው፣ ጠረጴዛውን ማዞር ወደ እነሱ። የኛን የሚገርማችሁ የኛን የሚደንቃችሁ እስቲ እናንተ ደግሞ ሲዞር ብላችሁ እስቲ እዩት። ይሄ የኛ ነው የሚያሳየው ይሄ ነገር፣ እስቲ ተመልከቱት ይሄንን ብሎ ማሳየት መልመድ። መጀመሪያ የራስን ዕውቀት በደንብ ማደላደል፣ አባቶች ምን እንደሚተረጉሙት ማወቅ፣ ኦርቶዶክሳዊ እሳቤና ትውፊት፣ ኦርቶዶክሳዊ የሆነ አስተምሮ ትምህርትን አረዳድን ውስጥ ማስረጽ። ከዛ ደግሞ ሌሎች ሲጠይቁን ደግሞ አለፍ ብሎ መሄድ፣ ተሻግሮ ማሳየት ተገቢ ነው እንጂ ድግ ብለን ይሄ መሳም የሚለው ቃል ኃጢአት ነው፣ እንደዚህ የሚለው የተወገዘ ነው፣ እንደዚህ የሚለው እንደዚህ ነው ብሎ ቁርጥ ያለ አይነት ጥላቻ ውስጥ ባንገባ በጣም ቆንጆ ነው። ሪከርድ ያደረጋችሁ ልጆች ካላችሁ ዩቲዩብ ላይ ልቀቁላቸው። ያለፋቸው ልጆች ይሰማሉ። ድንገት ይህንም ሰምታችሁ ደግሞ ያልገባችሁ ሰዎች ካላችሁ ደግሞ ነገ
መብራቱ ሲመጣ ደግሞ እንቀጥላለን። ጥያቄ ይቀበላችኋለሁ ማለት ነው። አይሻልም? እንደዛ ያልገባችሁ ነገር ካለ እንደዛ እዛ ጋር እነፎይ እስልምናው ላይ በደንብ ይስሩ። በገላ ድርሳናት ላይ ደግሞ እነሱ ጥያቄ ብሎ ደግሞ እንደ ትልቅ ነገር ያምጡን ደግሞ እኛ ደግሞ እንደ አቅሚቲ ሊቃውንቱን እየጠየቅን ከአባቶች መጻሕፍት እያገላበጥን ደግሞ እናያለን። ቴሌግራም ግሩፑን ጻፉላቸው። ቴሌግራም ግሩፑን ጻፉላቸው። ስለዚህ በደንብ አስተዳድሮ የአማርኛውንም የእንግሊዘኛውን ትርጉም በደንብ አክቶ ሰድሮ ቁጭ አድርጎ በሚገባ በፒዲኤፍ ወይ ደግሞ በፓወርፖይንት ሊያዘጋጅ የሚችል የአይቲ ባለሙያ ካለ ታማኝ የሆነ ጎበዝ የቤተክርስቲያን ልጅ ካለ እኔ ልክላችሁና ከዛ እሱ የሰራውን ነገር ደግሞ እኛ ቴሌግራም ግሩፕ ላይ ደግሞ ይለቀቃል። ከዛ እየገባን እናየዋለን። በዛ እናድርግ። የሚያይ ሰው ካለ በዛ መንገድ ማየት ትችላላችሁ። የምታዩ ሰዎች ካላችሁ አይሻልም? ዘመኑ የመረጃም ስለሆነ እንደዛ ማየቱ ቆንጆ ነው እና በጣም ጥንቃቄ አድርጉ። ከትችት በጣም ተቆጠቡ። በጣም ትልቁ ችግርኛ ጋር በተለይ አንዳንድ ወንድሞች ቴሌግራም ላይ የምናየው አንዱ ችግር ይሄ ነው። በቃ እንትናችሁ በሌለው ነገር ላይ ማለት ጉዳዩ ላይ በጣም በሌላችሁበት ነገር ላይ ባትነካኩት ዝም ብሎ በቃ ገላ ድርሳናት እኔ እኮ ችግር የለም እንደዚህ ምናምን ብላችሁ አትናገሩት። ራሳችሁም ትሰናከላላችሁ፣ ሰውንም ታሰናክሉበታላችሁ። ከራስ መሰናከል ሰው ማሰናከልም ታልፉና የራሱ ልጆችን ጭራሽ ደግሞ ለመናፍቃን ደግሞ ሌላ ግብአት ሆናላችሁ። እንደዚህ አታርጉ። የማይመለከታችሁ የማታውቀውን ነገር አታንሳው። በቃ ምንም በማይገባሽ ነገር ላይ አታንሹ። በቃ ማናውቀው ነገር ዝም እንበል፣ በምናውቀው ነገር ላይ እንስራ። እዛም እዚህ ሙሉ ነገር አውቃለሁ አንበል። በቃ ገደብ አለን፣ ሰዎች ነን። ምናልባት ድቁና ላይ ነው ይችላል፣ ግዙ ላናውቀው እንችላለን፣ የሰንበት ተማሪ ላንሆን እንችላለን። ሁሉም ዲያቆን እኮ ግዕዝ አይችልም። ዲያቆን በሙሉ ግዕዝ በደንብ ይችላል እንዴ? ቅዳሴ የሚቀድስ በሙሉ ግዕዝ አዋቂ ነው እንዴ? ሰሙነ ሕማማት ላይ ግብረ ሕማማት ሲነበብ ግዕዙን እኮ አጠርጥሮ እኮ እየሮጠ እኮ የሚያነብሰው እኮ አለ። ተጣይ ተነሹ የሚጠብቀው የሚላላውን በደንብ አድርጎ የሚያነብ ትርጉሙ ጠይቁት እኮ አያውቅም። እዚህ ትርጉሙን እኮ ማያውቅ ሰው አለ። ትርጉሙ ግዕዝን እያነበበው ግን ግዕዙ ስንት አገባብ እንዳለው ስርወ ቃሉ ማያውቅ ሰው አለ። የዛ ስራዩ ምንድነው? ተርም ማለት ነው። ስራይ ማለት ተርም ማለት አንድ ተርም ማለት አንድ ቃል ምን ብሎ ነው የሚተረጎመው? በመጽሐፍ ቅዱስ ስንት አይነት አገባብ አለው? ይሄንን ማያውቅ አለ። ስለዚህ መሪጌታ ነኝ ስላለ ዲያቆን ነኝ ስላለ ቄስ ነበርኩ ስላለ አንድ ሰው ግዕዙን በደንብ አድርጎ ጠንቅቆ ያውቋል ማለት አይደለም። ያለ ቦታችን ባንሄድ ሮጠን ብድግ ብለን አፉን ሳሙኤል የተወገዘ ነው እኔ ይሄን ለመቀር ይከብደኛል ከማለት በፊት የምር አለ ወይ? በቃ ይሄ ልክ ነው። ገድለ ዘርዓ ብሩክ ከበደ በቀደምት ግን የቤተክርስቲያን ገድላት በውጭ መጻሕፍቶች ላይ ክርስቶስ አፍ እንደሳመ የሚገልጽ ነገር የለም። እጅ እንደሳመ የሚገልጽ ነገር የለም። ይህንን በደንብ መበርበር ማንበብ ቢያንስ አትሊስት እንኳን ከጉግል ጋር መገናኘት ቢያንስ ሚኒመም ቢያንስ እንኳን ማለት ነው። ከትችት ቢያንስ እንኳን አንድ ደረጃ እንኳን መስጠት። አለበለዚያ ዝም ብሎ የሆነ ነቀፌታ ምናምን ስድብ መናገርና በጣም ብዙ ቦታዎች ላይ አለ። በጣም ብዙ ቦታዎች ላይ ደግሞ እኔ እናንተ ጋር መጥቼ በዚህ መልክ እንደዚህ ሳቀርብ ሊቃውንትን ጠይቄ ምክንያቱም እኔም ተሳስቼ እንዳናንተ እንዳላሳስት ነው ጠይቄ እርግጠኛ የሆንኩትን አዎ ትክክል ነው ይሄ ገለጻ ከዚህ ነው ያሉትን ከዛ ደግሞ እኛና ሁላችን በሚገባ መንገድ ደግሞ እናቀርበዋለን። ምክንያቱም እኔ እንኳን ገብቶኛል፣ እኔ እንኳን ትክክል ነኝ ብዬ እንኳን አላቀርብም። እኔ ማን ነኝ? ለዛም ጥንቃቄ የሚያስፈልገው ማለት ነው። የማላውቀው ከሆነ አላውቅም እንዴ ካላወኩኝ ለምንድን ነው የማላውቀውን ነገር እዚህ እናንተ ጋር የምቀባጥረው? ስለዚህ ካላወኩኝ መጀመሪያ ቀድሞ ሊቃውንትን መጠየቅ። ሊቃውንቶች አሉ፣ የሊቃውንት ጉባኤ አባላት አሉ። ስታንድ ባይ የሆኑ በጣም ይገርሞኛል። እኛ ጥያቄ በጠየቅን ቁጥር ይመልሳሉ ሳይሰንፉ።
በቃ ለጥያቄ ጠይቃቸዋለሁ እነሱ እዛው በስልክ እዛው ይያለ ይሄ እንደዚህ ነው ይሄ እንደዚህ ተረጉማል እዚህ መጽሐፍ ላይ አለላችሁ እዚህ ላይ ብሎ ከነ ምንጩ ይነግሩናል። አዎ ማረግ መዘመር ትችላለህ። አዎ በጣም በደስታ በትግርኛማ በደንብ ዘምርልን በደንብ ዘምር እና ያ ስለሆነ እንዲሁ ዝም ብለን ብቻ ላይቭ ላይ ገብተን ያልሆነ ነገር እንዳንናገር አደራችሁን። ባልተሰማራንበት መስክ ዝም ብሎ መናገሩ ትክክል አይደለም። አይመስላችሁም? ባልገባን መስክ ላይ ባንገባ ሁሉም በየዘርፉ ቢሆን በቃ ለሊቃውንት የሚተው ለሊቃውንት ይታይ፣ ለቴዎሎጂያን የሚተው ለቴዎሎጂያን ይተው። በቃ ሁላችን በሚያምርብን መስክ በተሰጠን ጸጋ ዘማሪውን በዘማሪነቱ ቀዳሽን በቀዳሽ በየዘርፉ ስንሰማራ ያምራል። ያለ ዘርፋችን ሁሉ ቦታ ላይ አዋቂ መንበል ይሄ ጥሩ አይደለም። ባራዳ ቋንቋ ያስበላል። እንደዛ አይደለም። ሰው ደግሞ ይታዘበናል። በጣም የሚገርማችሁ ሰው ይታዘበናል። እና ይሄ ጥንቃቄ ስለሚፈልግ በደንብ አይቱ። ወደ ኋላ ተመልሼማ አሁን አልችልም። መብራት ጠፍቷል። አሁን ወደ ኋላ መመለስ አልችልም። ወደ ኋላ ተመልሼ ያለውን ነገር ማስዳት አልችልም። ሪካርድ ካረጉ ሰዎች ስሙ ወይ ዩቲዩብ ላይ የሚለቅሰው አለ ከዚህ ውስጥ እስቲ ካለ አሁን ያለው ሪካርድ አድርገናል ወይ ደግሞ ዩቲዩብ ላይ ይለቃል የሚል ሰው አለ ካለ ከእናንተ ጋር ላስተሳስረው ብዬ ነው። መላኩ ካለ እስቲ ያስገባው። ማዕረግ የሚባል ልጅ አለ። እምቢ አለኝ ኔትወርክ። ዩቲዩብ ላይ ለቀቀ ሰው አለ? እሺ በቃ ከተለቀቀ እዛ ላይ እዩ ማለት ነው። በቃ ጥሩ። እዛ ላይ ካለ እዩትና ካልተመለሰ እንመለስበታለን። ሰላም እንደምን አለ? ደህና ነህ ወይ? ደሃንዶ እንዴት ነህ? እግዚአብሔር ይመስገን ደህና ነህ። እስቲ በትግርኛ ደህና ናችሁ ወይ? እንደምን አላችሁ በል እስቲ በትግርኛ። ደህና ዲኹም ከመይ ኢኹም? እግዚአብሔር ይመስገን ደህና ነን። እስቲ በትግርኛ ወንድማችን ይዘምርልናል ማዕረግ። እስቲ መዝሙር ዘምርልን እስቲ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ بسم سلاسي حيران زمر እግዚአብሔር ብርሃነይ ብቃልካ ምርሐኒ አምላኽ መድሓኒተይ ድምፅኻ ስምዐኒ ኣብ ዓለም ዝተግሃደ ሓቀኛ ብርሃንካ ጎይታያ ብርህለይ ኣብ ልበያቲኻ እግዚአብሔር ብርሃነይ ብቃልካ ምርሐኒ አምላኽ መድሓኒተይ ድምፅኻ ስምዐኒ ኣብ ዓለም ዝተግሃደ ሓቀኛ ብርሃንካ ጎይታያ ብርህለይ ኣብ ልበያቲኻ ብፍጹም ብርሃንካ ንጸላም ስዕሮ ኣምላኸይ በኣኻ ንኹሉ ስዕሮ ክቡር ፈጣሪየ መድማዴ መንገደይ ብፍቕርኻ ክኸድ ጎይታያ ብርህለይ እግዚአብሔር ብርሃነይ ብቓልካ ምርሐኒ ኣምላኽ መድሓኒተይ ድምፅኻ ስምዐኒ ኣብ ዓለም ዝተግሃደ ሓቀኛ ብርሃንካ ጎይታያ ብርህለይ ኣብ ልበያቲኻ ካብ ቃልካ ተፈልየ ህይወት የብለይን ብዘይካ ብርሃንካ ምርኣያ ኣይክእልን እግዚአብሔር ብርሃን ኣምላከ ብርሃናት ሰኣሎም ኣብ ውሽጠይ ተምህያን ቃላት እግዚአብሔር ብርሃነይ ብቓልካ ምርሐኒ ኣምላኽ መድሓኒተይ ድምፅኻ ስምዐኒ ኣብ ዓለም ዝተግሃደ ሓቀኛ ብርሃንካ ጎይታያ ብርህለይ ኣብ ልበያቲኻ
بأمنت نزقرب زرع الدم كله برهانيو እግዚአብሔር زمرح بقالو عم مقدس كاب برهان كملالس محرت كاب زحلي يسوس እግዚአብሔር برهاني بقالك مرحني أملاك مدحانيتي دمسخا سمعني عاب عالم زتك هاد حقنيا برهانكا كويتايا برهليا بلبياتيخا ዝማሬ መላእክትን ያሰማል በእውነት። እስቲ ምን ነበር ያለው? እስቲ የሚተረጉም ቆይ አንተ እሺ አንተ ትነግረናለህ። ቆይ የሰሙትን ሲል ጠይቃቸው ምን ብሎ ነው የዘመረው? እስቲ በዚህ አጋጣሚ በተለያየ ቋንቋ መዘምሩ ዘማሪያን ካላችሁ መጣችሁ ዘምሩ፣ በጣም ደስ ይለናል። በተለያየ ቋንቋ በትግርኛ ካለ፣ በኦሮምኛ የሚዘምር ካለ ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር ይሁን። ምንም የሰማ ሰው የለም? እሺ ማረጊ ትንሽ ተርጉምላችሁ እስቲ እግዚአብሔር ብርሃኔ የሚለው ትርጉም በአማርኛ። እሺ እሺ ሌላ ትግርኛ የሚችል ሰው ላስገባና በደንብ ይተርጉም። እግዚአብሔር ብርሃኔ ነው፣ አንተ ምራኝ፣ አንተ ካልመራኸኝ እኔ መዳረሻዬ እኔ መጥፊያዬ መቅረቡ ነው እና አንተ ድረስልኝ ነው። ስንኞቹ በሙሉ የሚያወሱት ይሄንን ነው እና እግዚአብሔር ብርሃኔ ነው አንተ ምራኝ የሚል ነው መዝሙሩ። እሺ ሌላ መዝሙር አለ? አንድ አጭር መዝሙር ወይስ በቃ? ከሙከር አማርኛ። አዎ ችግር የለም ደስ ያለ። እሺ ጊፍተሮች ለእነዚህ ሰዎች እንደዚህ አይነት ታዳጊ ጎበዝ የቤተክርስቲያን ልጆች ጊፍት ሲሰጣቸው አበረታቷቸው። እሺ ጊፍተሮች ለእነዚህ ነው የሚያስፈልገው። እሺ ማረግ ይቀጥል። ሚዩት አንሳና ትንሣኤ ከሌለ አመንም ትችላለህ። ሮብ ለሚቀመጠው በእሳት ድንጋዮች ቁጥርን ላጠረው ዘምሮ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቁጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ኢሳያስ ሳየው እጅግ አፈረ የተፈራ ነው የተከበረ የሰማይ ደጆች ተንቀጠቀጡ ለቅዱስ ስሙ ክብርን ሲሰጡ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቁጥርን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ያልተቀደሰ ልምጽ ያነደደው እንዴት ይችላል ያመሰግነው በል ፍቀድልኝ ፍቅር ነህና ልግባ መቅደስ ላቅርብ ምስጋና በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቁጥርን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው
በሰማይ በምድሩ የተከበረ ነው። በሰማይ በምድሩ ዙፋኑ ታየ። ትምክህቴ ሆይ ስትመሰገን በሰማይ ላይ ሲያመሰግን ያልተደሰተ ባይተዋር አሉን አልወጣ ካንተ። በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቁጥርን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ። የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ። ቅኔ ሞላበት ያንን ሰገነት ልቀላቀለው ተመኘው በእውነት። ልዘምርልህ ባይገባኝም ዝም የሚል ልሳን አልሰጠኸኝም። በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቁጥርን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ። የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ። ዝማሬ መላእክትን ያሰማል። በእውነት በጣም በጣም ጎበዝ። እንዴ አማርኛም እኮ ቆንጆ ነው። በጣም ደስ የሚል ነው። የምትዘምረው ራሱ በጣም በሚደመጥ ነው። ጎበዝ ነህ። እና አሁን ምንድነው ማድረግ ያለብህ? በትግርኛም በአማርኛም እየዘመርክልን በምትችለው ጊዜ የመጣ የምታገለግል ይሆናል። በጣም መበረታት ያለበት ልጅ ነው። ማዕረግ ያለው ትግራይ ክልል ውስጥ ነው። ቢሆንም ግን በመንፈሳዊ አገልግሎት እየዘመረ ያለ ነው። ገና 19 20 ዓመቱ ነው። ስለዚህ እንደዚህ አይነት ወጣቶች ሆናችሁ በተለያየ ክፉ ውስጥ ያላችሁ በተለያየ ነገር ያላችሁ እንዲህ መዘመር ይቻላል። ጊፍተሮች ደግሞ እነዚህ ነው ማበርታት። ምን እኔ ዘፈን ቢለቅ ኖሮ ተነስቶ ምናምን ነገር ሌላ ዓለማዊ ነገር ቢሰራ ኖሮ ታውቁታላችሁ ያለውን ፎሎወር ምናምን እንደሚያደርግ እንደዚህ አይነቶችን ማምጣት። በቃ ዓለማዊ የነበረ ሰው ሊሆን ይችላል፣ ጨፋሪ የሆነ ሰው ሊሆን ይችላል፣ ጫት የሚቅም ምናምን በቃ ብዙ ዓለማዊ ሰው የምትፈልገው ቤተክርስቲያን ሐኪም ቤት ናት። ስለዚህ እንደዚህ አይነት ልክ እንደ ማዕረግ ያላችሁ ወጣቶች ኑ፣ በምንም ቋንቋ ዘምሩ፣ ችግር የለም። በምትችሉት ቋንቋ ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር ብቻ ይሁን መታችሁ ዘምሩ። ከዛ ከቻልን አስተርጓሚ ካለ እንዲተረጉምልን ማርግ እንትን መተርጎም የሚችል ከሌለ ካጣን እንኳን ቢያንስ አትሊስት እንኳን ያ ዘማሪው እንዲተረጉምልን እናደርጋለን። ቢያንስ እንኳን የሚዘምረው ዘማሪ የዘመርኩት መዝሙር ይሄ ነው በእኛ ቋንቋ ብሎ ማለት። ስለዚህ በተለያየ ቋንቋ መዘመር የምትችሉ ልጆች ቤቱ ይሄ ቤት የእግዚአብሔር ቤት ነው አይደለም? መቼስ ያው ማለት ምንማማርበት የእግዚአብሔርን ቃል ነው። የጎሳ የብሔር ምናምን ቤት አይደለም። እቺ ሰብሰብ ብለን እቺ ምንባል የቲክቶክ መንደራችንን መልካም ነገር እናድርጋት። በየሰፈራችን በየሀገራችን የምናየው ዘረኝነቱ ጎጥነቱ እናስወጣውና እስቲ እንስበክበት እንዘምርበት። እስቲ በዚህ ቢያንስ እንኳን በእኛ ዘንድ እንኳን የክፍፍል አይኑ ቢያንስ በእኛ ዘንድ እንኳን እኛ አብነት ምሳሌ ነው እና የምታውቋቸው በተለይ በውጭ ሀገር የምትገኙ ወንድሞች እህቶችን ካላችሁ እንደ ማዕረግ መሆን ይቻላል። ማይንዲ በ19 በ20 ዓመት እንዴት እንደሚዘምር ማለት። አሁን ደግሞ ነገ ሲያድግ ደግሞ አስቡት። በተለይ እዚህ እንትኑ ላይ በዚህ በቲክቶክ ላይ የለቀቀው የመሰንቆ መዝሙር አለ። በጣም እንዴት እንደስ እንደሚል ከዚህ እነዚህ ሰዎች በተለይ በውጭ ሀገር የምትሆኑ ሰዎች ለእነዚህ ሰዎች መሰንቆ መግዛት በመሰንቆ እንዲዘምሩ። ምክንያቱም ሄዶ መሰንቆ መዘመር ምን ስናበረታታቸው ደግሞ ይችላል ማገዝ፣ ዘማሪያንን ማገዝ በትክክል። አሁን ሰው እየጠፋ ያለው አብዛኛው ሰው በዝማሬ በዘፈን ነው እያለቀ ያለው። ሁለተኛ ሰው በጣም ትንሽ ባለበት በዛ እናደርገው። ትዝ ይላችሁ እንደሆነ የሆነ ሰሞን ላይ እንትን ነበረ፣ በገና እየጠፋ ነበር። በጣም ጥቂት ሰዎች በገና ደርዳሪ ብቻ ነበሩ። ማህበረ ቅዱሳን ግን በሰራው ስራ ግን ተመልከቱ አሁን ስንት የበገና ዘማሪያን እንዳሉ። ልክ እንደዚህ ሁሉ አሁን አብዛኛው ሰው አሁን በክራር ነው የሚዘምረው። መሰንቆ ግን ብዙ እያነሰ ነው ያለው። ቅዳሴ ላይ ትዝ ይላችኋል መዝሙር ሐዋዝ ዘምስለ መሰንቆ የሚል መዝሙር ያማረ ነው ከምን ጋር ከመሰንቆ ጋር። እና መሰንቆ ግን አሁን እየተተወ ነው ያለው፣ እየተረሳ ነው ያለው። በጣም ጥቂት ሰው ነው በመዝሙር በመሰንቆ የሚዘምረው። እና ወንድማችንን በደበለጠ ብናበረታው ማዕረግን በመሰንቆ የሚዘምርልን፣ በትግርኛ የሚዘምርልን፣ በአማርኛ የሚዘምርልን እናገኛለን።
እንደዚህ ኦሮምኛ የሚችሉ ሰዎች ካለም በኦሮምኛ የሚዘምርልን እናገኛለን። እና በተለያዩ የኢትዮጵያ ቋንቋዎች እግዚአብሔርን እናመስግንበት። ቋንቋ መባያ፣ መጣያ፣ መከፋፈያ እኔ በልጣሉ ምን በሳይሆን በደንብ አድርገን መዝሙር እግዚአብሔር የምናገለግልበት ይሁን። ስለዚህ በተቻላችሁ መጠን እንደዚህ አይነት ወንድሞች በተለይ ደግሞ አሁን በሰሜኑ የሀገራችን ክፍል ምን ያክል የታድሶ መናፍቃን ውስጥ እንደሚሰሩ እያያችሁ ነው ያላችሁት። ስለዚህ እንደነዚህ አይነት ወንድሞችን ነጥቆ ማዳን፣ እንዲበረቱ ማድረግ፣ እንዲጠነቁ ማድረግ ግዴታችን ነው። ስለዚህ ማዕረግን ፎሎ አድርጉ። ጊፍተሮች በገባ ቁጥር ጊፍት መስጠት፣ ማጠንከር፣ ማበርታት፣ የበለጠ ጎበዝ አገልጋይ እንዲሆን ወደ መንፈሳዊ ነገር እንዲሳብ የሚያስፈልጉ ነገሮችን ማሟላት። ከዛ በመሰንቆ ዘምር። አሁን ለምሳሌ እዚህ 300 ምናምን ሰዎች ውስጥ ስንት አውጫ ጋር የምትገኙ ሰዎች አላችሁ። አሁን መሰንቆ ይከብዳል እናንተ? ምን ይከብዳል? በቃ መዘምር፣ ማገልገል። በቃ የቤተክርስቲያን ልጅ ጎበዞ እንዲያገለግል ማገዝ፣ መበርታት ያስፈልጋል። አሁን መሰንቆ ቢኖረው ኖሮ አሁን በዚህ በሚያምር ድምፁ መሰንቆ ቢጨምርበት አስቡት። መሰንቆ እኮ የአብይ ጾም ጊዜ እኮ ይዘመርበታል በመሰንቆ ብቻ ማለት። መሰንቆ ምን ያክል እንደሚጠቅም አስቡት። ስለዚህ እንደዚህ አይነት ነገሮች ስላሉ በደንብ በርትተን እንድንጠቀምበት እንደዚህ አይነት ብርቱ ሰዎች ሲመጡልን፣ በተለይ ደግሞ በዛ አካባቢ በጣም ብዙ ሰዎች ስራ ሊሰሩ ሲያስቡ እኛ ደግሞ የበለጠ ደግሞ ስንጠናከር ስንናበብ ስራ እንሰራለን ማለት። ስለዚህ ማዕረግ እግዚአብሔር ያክብርልን፣ ዝማሬ መላእክትን ያሰማልን። አትጥፋ። ባለህ ጊዜ ባገኘው ታይም ላይ የመጣ ብትዘምርልን ደስ ይለናል። እንወድሃለን። ቴንክ ዩ አንሊ አሜን። ችግር የለም፣ በትግርኛ ተናገር፣ ችግር የለም። አማርኛውን ከከበደ በትግርኛ በል፣ ችግር የለም። አመሰግናለሁ፣ በርቱልኝ ወንድሞቼ እህቶቼ በል፣ ችግር የለም። የቀን የለይ እግዚአብሔር ያክብርልኝ እና ቴንክ ዩ። አሜን አሜን። እሺ እግዚአብሔር ያክብርልን፣ አመሰግናለሁ አለን። እግዚአብሔር ይስጥልን ወንድማችን፣ አትጥፋብን። ልክ እንደዚሁ በቃ ምንም አማርኛ ማትችሉ ሰዎች እንኳን ብትሆኑ ምንም በቃ ፈጽሞ እንኳን ቢሆን ምንም ችግር የለም ነው። በቃ እናንተ ብቻ ንጹህ ኦርቶዶክሳዊ ሆናችሁ ተገኙልን። እሺ በቃ ምን ፈልገው እሱን ነው። እናንተ ብቻ ንጹህ ኦርቶዶክሳዊ ቤተክርስቲያን ልጅ ሆኑ። ከዛ እንዴትም እናመጣለን፣ እንዴትም ችግር የለም። ቋንቋ አይገድበንም። እንዴትም እንግባባለን፣ ችግር የለውም። የቤተክርስቲያን ነገር ያግባባናል። ምን አንድ መንግስት ሰማያት ነው የምንወርሰው። የብሔር የለውም፣ የጎሳ የለውም፣ የሁላችን ናት ቤተክርስቲያን። ስለዚህ እንደዛ እናድርግና በተለያየ ቋንቋ መዘምሩ ሰዎች ካላችሁ ገስት ላኩ። እኔ በኦሮምኛ ዘምራለሁ፣ እኔ በሲዳመኛ ዘምራለሁ፣ እኔ በወላይተኛ ዘምራለሁ ምትሉ ሰዎች ካላችሁ ግቡ፣ ዘምሩ፣ በርቱ፣ ጠንክሩ። በቃ ቤተክርስቲያን አንዲት ናት። በየመስካችን ንግባና መሃላችን ገብተው ቤተክርስቲያናችንን በተለያየ መንገድ ሊከፋፍሉ የሚጥሩ ሰዎችን ወገብ አገዳቸውን እያለን እንጣል። በምን? በአንድነት። አንድነት ሲኖረን ይሄ ነው። ዘረኝነቱ እየከሸፈ ይመጣል። ጥላቻ እየገረፈ ይመጣል። ምን ጠላውን ነገር እኛ ጋር እንኳን ቢያንስ ይወገድ። ቢያንስ እኛ እንኳን አናርገው። እኛ እንኳን ቢያንስ አቃፊ እንሁን በተግባር ማለት ነው። እዚህ ጋር እኛ በአማርኛ ስናስተምር፣ እዚህ ጋር በኦሮምኛ የሚዘምር በትግርኛ የሚዘምር ሲመጣ ደስ አይልም? ራሱ ወዙ ራሱ እየጣም ይመጣል። ስንፋቀር ስንዋድ ቤተክርስቲያን አንዲት እንደሆነች እያሳየ ይመጣል ማለት። እንደዚህ ማድረግን መልመድ አለብንና በተለያየ ቋንቋ የምትናገሩ እኔ ቋንቋ ይከብደኛል፣ እኔ አማርኛ አልችል የምትሉ ሰዎች ምንም ችግር የለም። ኑና መዘምበር ማገልገል ትችላላችሁ። ብቻ የኦርቶዶክሳዊ ቤተክርስቲያን ስርዓቶች እኔ ጉዳይ ከሱ ጋር ኑፋቄ እንዳይኖርባችሁ፣ የታድሶ መናፍቃን ተልኮ ይዛችሁ እንዳትመጡ፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥላቻ ያለባቸው ሰዎች አትሁኑ። በተረፈ ምንም ሁኑ ኦርቶዶክሳዊ ንጹህ ሆናችሁ በዝማሬ ማገልገል፣ በአይዳይ ወደም ማገልገል፣ መዘመር ትችላላችሁ። ጉዳያችን እናንተ ብቻ ንጹህ ኦርቶዶክስ ልጆች ሆኑ። እሱ መሰረታችን። ሌላ ምን እድሜ የለውም፣ ጎሳ የለውም፣ ምን የለውም። አንድ መሰረቱ እሱም ሃይማኖት። እሱም ከተስተካከለ ሌላ ነገር ሁሉ ያስማምናል። እንደዚህ እያደረግን እንድናገለግል ይርዳን። ማዕረግን ከልብ ነው የምናመሰግነው። አበርቱት፣ አጠንክሩት። በጣም በተቻለ መጠን እንደዚህ አይነት በተለያየ መንገድ ማድረግ የምትችሉ ሰዎችን ማገዝ፣ መርዳት ተገቢ ነው። ይህን እንድንሰራ እግዚአብሔር አምላክ ሁላችንም ይርዳን። መብራታችን ዘገየ፣ አባያችን ግን አልቋል። አባይ ቢያልቅም መብራቱ ግን እስካሁን ድረስ እንደዚህ እየዘገየ ነው። ይበቃናል። ለበጎ ነው ያደረገው እግዚአብሔር፣ ለመልካም ነው። ምን እንደሚሰራ እናቅማ። ይህን መብራት ቢኖር ኖሮ የምናጠፋው ጥፋት ይኖር ይሆናል። የሆነ አደጋ ሊከሰት ሊሆን ይችላል። እዚህ አምላክ ለበጎ ነው ያደረገው። ስለዚህ
እግዚአብሔር ይመስገን ለማለት ያክል ነው። ሌላ ጊዜ ላስገባችሁ አይሻልም? አስገባ የምትሉ ሰዎች ምናምን ክለሳ አድርግ የምትሉ ሰዎች ለነገ አድርጉልኝ፣ ግድ የላችሁ። ጨለማ ውስጥ ልተቀመጥኩ ያያችሁ ነው መቼ ሳለ ይገባችኋል። አምፖሉን ላሳያችሁ እንደጠፋ ምናምን አዙሬ እንድታምኑ። እንደዚህ አይነት ነገር ካለ ማለት ነው። እና እንደዛ እናድርግ፣ እንተጋገዝ፣ እንተሳሰብ በደንብ አድርገን። እግዚአብሔር ከሁላችን ጋር ይሁን። በሰው እጅ ከመውደቅ ይታደገን፣ ከወዳጅ ጠላትም ይጠብቀን፣ ተርፎ ከሚቀርብ የእግዚአብሔር አምላክ አይንሳን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር። ደህና እደሩ። የነገ ሰው ይበለን።